ተባረክላ ተባረክ። ሙስባም ነበረችኝ። ሙስባው ሲስተር ጣለችው። እንዴ እንደተቃጠልኩኝ ማለት شكرا 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 زكي 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 شكرا. ማሻአላ ማሻአላ ሁሉ ማሻአላ። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين. آمين. زكي ስላገኘሁሽ ደስ ብሎኛል። መልካም ጊዜ ሆነሽ። አሰላሙ አለይኩም። እሺ እኔም ደስ ብሎኛል። አይ ሰላም ሌላ ጊዜ እንገናኝ። شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصم ومن كان مريضا أو على سفر فعدة من أيام أخر يريد الله بكم اليسر ولا يريد بكم العسر ولتكملوا العدة ولتكبروا الله على ما هداكم ولعلكم تشكرون وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون. الله ስለ ረመዳን ወር የተናገረበት ስለ ጾም ያዘዘበት አንቀጽ ነው። ሙሉውን እስኪ እንመልከተው። ጾም ከእስልምና መሰረቶች አራተኛው መሰረት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ ወአነ ሙሐመድን ረሱሉላህ ወኢቃመ ሰላህ ወኢታእ ዘካህ
እሺ ጥያቄ ያለ ጃልሞታ ሰላም ነው? እንዴት ነው? እንዴት ነህ? ሰላም ነው እሱ? አላህ አልሐምዱሊላህ። በጣም ጎበዝ፣ በጣም ነው የምከታተልህ። እናመሰግናለን። አንድ ጥያቄ ልጠይቅ? ይቻላል። ክርስቲያኖች መስጊድ ውስጥ መቀደስ ይችላሉ እንዴ? አይቻልም። ምክንያቱም ከአንድ አምላክ ውጭ ለሌላ አካል ስለሆነ የሚጠሩት። ከአንድ አምላክ ውጭ ከአላህ ውጭ ሌላን አምላክ ማምለክ ደግሞ ጣዖት አምልኮ ነውና ከአላህ ውጭ ሌላን አካል ለሚጠራ ሰው መስጂድ ውስጥ ያን እንዲያደርግ አይፈቀድም። አላህ በቁርአን ላይ ሲናገር ወአነ አልመሳጂደ ሊላሂ ፈላ ተድዑ መዐላሂ አሐደ ይላል። መስጂዶች ሁሉ ለአላህ ብቻ ናቸውና ከአላህ ውጭ ሌላን አካል በእርሱ ውስጥ እንዳትጣሩ እያለ ይከለክላል። እሺ ቴንኪው፣ አመሰግናለሁ። መርሐባ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ንግድ ባንክ ሲቢኢ ባንክ ያላችሁ የምትፈልጉ 1066 06 32 33 7 ታኩረጋ እሺ ንግድ ባንክ እንደዛ እንደ በክቴስታ ፈተሽብኝ። እሺ 1066 እኔ እኮ 06 ሱሱን ከራማ 32 33 7 ቴሌብር የምትፈልጉ ደግሞ 09 88 87 86 መጨረሻው ስንት ነበር? 94 ነው። እሺ እስኪ አንድ ኮሜንት ላይ ነው ልጻፍላችሁ። አንድ ጊዜ ታኩሪ ንገረኝ። እሺ ልንገርህ 1066 98 አገኘ 1066 06 32 33 7 ስም የሚለው በመስጊዱ ስም ነው። አተውባ ነው የሚለው የመስጊዱ ስም። እሺ አተውባ ቴሌብር አተውባ። ቴሌብር ደግሞ የምትፈልጉ 09 88 87 86 97 ነው አይደል ኡስማን? አንድ ጊዜ አይን አንዴ አካውንት አድርጋችሁ 98 እሺ 32 33 7 አተውባ ነው የሚለው የመስጊዱ ልጆች ኮሜንት ላይ አስቀምጬላችኋለሁ። በዚህ እንትን በሉ 97 ነው 98 ነው ኡስማን? 98 እሺ 09 88 87 86 98 ቴሌብር ማስገባት ትችላላችሁ። ሂጅራ ደግሞ የምትፈልጉ እሺ በቃ 09 88 87 86 98 ኡስማን ቴሌብር የምትፈልጉ አካውንት ደግሞ 1066 06 32 33 7 ሂጅራ ባንክ የምትፈልጉ ደግሞ 173 13 01 0001 እሺ ልጆች አንዴ እንትን ወርኒንግ እንዲነሳ ታብ ማድረጋቸውን አታቋርጡ፣ ወይንም ኮፒ ሊንክ ማድረጋቸውን አታቋርጡ። እሺ ከላይ የዋርኒንግ ምልክት እንዳለ ነው። እሺ እና በተቻላችሁ አቅም ሁላችሁም አግዙ። እሺ ቴሌብር 09 88 87 86 98 ንግድ ባንክ አካውንት 1066 06 32 33 7 አተውባ መስጊድ ይላል። ቴሌብር ለምትፈልጉም አለ 09 88 87 86 98 እሺ ቴሌብር 09 አንዴ ያዙት 88 87 86 98 እሺ የተቻላችሁን በዚህ ቴሌብር መርዳት ትችላላችሁ።
መዋጮ ለመስጊድ ማሰሪያ ነው 1066 06 32 33 7 ታብታብ አርጉት። ዋርኒንግ አብራላችሁ ታኩር አንድ ጊዜ ኮፒ ሊንክ እና ታብታብ አርጉት። እሺ ኮፒ ሊንክ እና ታብታብ ሁላችሁም አርጉ። ጉዳዩ ከ47 ዓመት በላይ ያስቆጠረ ማን ነው የሚልከው? ከ47 ዓመት በላይ ያስቆጠረ መስጊድ ነውና አሁን ላይ በጣም እያረጀ ስለመጣ ለሱ ማሳደሻ እና ማሰሪያ እያሰባሰብን ነው። መስጊዱ የሚገኘው ደሴ ውስጥ ነው። ማሻአላህ እናመሰግናለን። 500 ብር ቴሌ ብር ላይ ገብቷል። ይገባል ጃሚ 400 ብር ገብቷል። ማሻአላህ ያስገባችሁ ከታች ይገባል። ቴሌ ብር ላይ እየገባ ነው። 09 88 87 86 98 ቴሌ ብር 98 ኦመሬ ገስት ላይ እዚህ ላይ ገስት ላይ መግባት የሚቻል አይመስለኝም። እንትን ካላረክ ገብተህ ካልሆነ አይ ሁሱ ስላለ አንድ ንግድ ባንክ የምትፈልጉ ደግሞ 1066 06 32 33 7 ቴሌብር የምትፈልጉ ደግሞ 09 88 87 86 98 ሂጅራ ባንክ የምትፈልጉ ደግሞ 173 13 01 00 01 ነው። ደሴ ከተማ በሚገኘው በታላቁ ማረሚያ ቤት ውስጥ ላለ መስጂድ ነው እና መስጂዱ በጣም ረጅም ጊዜ ስራ ስሩ ሁሉ የፈረሰ ስለነበረ ያንን መስጂድ ከእንደገና በድጋሚ ለመስራት አፍርሰነው 50% የሚያህል ግንባታው ከአሁን በፊት በወንድሞች ድጋፍ ተሰባስቧል። ማሻአላህ ቴሌብር ላይ የገባ ነው። ሰዎች በጣም አመሰግናለሁ። የት ጋር እንዳስገባችሁ ጻፉ። 500 ብር 300 ብር 400 ብር ይታየኛል። ቴንክ ዩ አካውንት 1066 06 32 33 7 ደግመዋለሁ 1066 06 32 33 7 ይሄ የአቶባ የመስጊዱ ስም ነው። ቴሌብር የምትፈልጉ ደግሞ 09 88 87 86 98 አይደል? በትክክል የተሳሳተ ቴሌብር አትላከው እንደማለም አይቻለሁ። እዚህ ምን ታረጋለህ? እሺ የምታስገቡ በጣም እናመሰግናለን። አላህም እግዚአብሔርም ጨማምሮ ይስጥልን። እዚህ ጋር ያላችሁ ወንድምና እህቶች በጣም እንወዳችኋለን። 09 88 87 86 98 ቴሌብር። እሺ ሲያርሰበን ይሄን ያባት በጣም አመሰግናለሁ። አብዲ በጣም ነው ታጫውቱ እንጂ ምንድን ነው? ታጫውቱ እንጂ ስማ ሌናጊኒ ቆንጆ ሌናይ ምንም ከቴሪናም የሆነ ህይወት ስለወጣሽኝ ፈጣሪ አክብርልኝ እግዚአብሔርን። እኔ ምን ማለት ሀቡዬ በስመ አብ ዛሬ አበደ ኤሮቢክስ ነበር። ምንድን ነች በዘጠኝ ሺህ ቁጭ ብላ ደግሞ እኮ ትበላለች። ለምን አፍጥጣችሁ የምታዩን አትቀጡም እንዴ? አንቺ ነይ እስቲ ተጋቢ አፍጥጣችሁ የምታዩን እሺ ንገር ሌላ እንዳበላኝ እሺ አንደኛ ቁጣታችሁ ሻወር ግቡ አስጌ ማለት ነው። ሁለተኛ ቁጣታችሁ የት ነው? ላስጌ እንግዲህ ሁለተኛ ቁጣታችሁ ላይ ኮርነር ላይ ቁጭ ብላችሁ እግራችሁን አጣምራችሁ ቡሬ ይበሉ ወይስ እንትን ይበሉ? ይሄ እንትን ጽዳት ምናምን የሚለው ራቻ አስታውሰኝ። ጽዳት ምናምን የሚለው ምንድን ነበር? ቅጣት አስታውሽ ነግሬ ነው የምቀጣ። ልጆች የሚለውን ተቀጡ። በቃ እንዴት ነው እግራ ሊድ እግሬ ቁጭ ብለሽ ይኸውልሽ ልጆች አበባን ንትኬ አበባን ልጆች አበባን ንትከል እንዲያምር አንተና
ፊልተርና ድምጽ ቀይር እንጂ ንቀት ነው። ዲስሪስፔክት ማድረግ ጀመርክ አይደል? አክሰፕት ማን ያላረገው? አክሰፕት አድርጉ። ናውል ነው። ኧረ እኔማ አክሰፕት አድርጌያለሁ። ራቹ ናት ራቼ ናት። አዘንኩኝ በራሴ ተፈጥሮ ትክክለኛ ቦታውን አገኘ። እግዚአብሔር ምስክሬ ነው። የኔ ቆንጆ እሺ፣ ማርያምን ቴንኪው። እሺ ልጆች አበባ እንድትበልሺ አካባቢያችን እንዲያምር ጤናማ እንድንሆን ፊልተራሱ አልቀየሩም። አያቿ እኛ ግን ደጎች እነሱ ሊሆኑ አበባ እንዲያምር አካባቢያችን አንቺ ምን ትጫዋለሽ? እማማ ተስፋዬ ምን አባ ነው የምትለው አንተ? አቤት አትይም እንዴ? እቺ እማማ ተስፋዬ እኔና አንቺ አባ ተስፋዬ ይሽራች። እማማ ተስፋዬ የተባልሽውን ብቻ ተቀጪ። ልጆች ነው። አንተ ደግሞ ፊልተር አቀይሩ ነው። ችግር የለም። በ30 ሺህ እንደዚህ ነው የምትቀጡት። አይሬያለሁ እኮ አጣለሁ። እዚህ ቤት ቆይ፣ ከስፒድ በኋላ ትቀጣላችሁ። ጌታ ሌና ጌታ አይ ሪስፔክት ዩ። እሺ ጌታ እግዚአብሔርን ቴንክ ዩ ሶ ማች። በቃ እሺ ቴንክ ዩ። እሺ በጣም ነው የምወድሽ፣ በጣም ነው የማከብርሽ። አንቺ የሰላም ሚኒስቴር ስሪቴስ ቲምወርክ። ሌላም ሶሽ ሌላሱ እንጮት ጌስ ራሴን አመመኝ። ቴሬና የሚሆነውን ስቃይ ታችኋል። ከዛ ስቃይ ነው ያወጣች ዛሬ። ይሄ ራሴ የሚባለው ልጅ ቢይዘኝ ነበረ። የፀጉሩ ሊገባ ያለው ልጅ አለ እዛ ጋር የተቀመጠው ቁጥጥ ያለው ልጆች ምስኪን። ቴንክ ዩ ሶ ማች እግዚአብሔር። ሌላሱ ቲምወርክ ናቶሽ ቲምወርክ ጋይዝ። አሁን ሌላ ነው የምከፍተው። ሌናዬ እኔ እናት ሌናዬ ዝም በል እስኪ ማናሜን ክፈታት። እንደዚህ አድርገው ክፈተው እንጂ እና ፕሌይ በለው። እርገጠው እና ፕሌይ በለው እንዳለው እርገጠውን ፕሌይ በለው። ምንድን ነው? አጭር ነው እኔና አጭር ስለሆነ አላስረግጣልኝ እግሬ እኮ አቡዬ ድጋሚ ስማ፣ ለምሮ ማትቀጡት ጨረሳችሁ? ቅጣታችሁ ንቀት ነው። ሰውዬ ምን አድርጉ ነው የሚላቸው እነዚህ? እግዚአብሔር የቀጣችሁ። ስማኝ፣ በህይወታችሁ ግን ደስተኛ ናችሁ? I have a question. Your life is enjoy always? ነው ለምን ነው አረኝ እንጂ ልክ አይ በዚህ እንግሊዘኛ ነው በቀጥይበት ብዬ ነው። ችግር የለው። እሺ ናዮ ምን ነው ወይ ድምጽሽ በጣም የሚያምረው። ማይ ብራዘር ሄኖክ how are you? አዲ በርዝዴይ ቦይ አረ በርዝዴይ ቦይ ናዮ ድምጽ ኢፌክቱን አስተካክል። እንዲያባት ተመቸህ አይደል? እኝተ ምናምን መምጣት ጀመርክ ጭራሽ
ቦምቤ ነው ትዝ ያለኝ ታይሚንግ ጋይስ አረ በእግዚአብሔር ስም 1500 እናቴ ትሙት ቴንክ ዩ ሶ ማች የበያቻችን አስቀጠኔቂ ሙሉ ጨዋታ ነው ያሉት በቀጥታ ስርጭት we don't have a word ጌታ ምስክሬ ነው we have a big respect ለመስቴ ሌናይ እንግሊዘኛው ቢበጣጠስም ያው በየኔ ፍሪቲ ሞክር ያለው አይደለም ቃጀል ማንሽ ናዮነሽ ምናምን ተቀያያለች ከሰለሽ ድሮ ትንሽ ተፎካከሪ ነበር ድሮ ይሄ ራቼ የሚባለው ልጅ ቀላ ያለው ልጅ ከላ ያለው 29 ዓመት ነው የሚለው እሱም ትንሽ አቀፍ ነበር እነ ትላንት ስላሉ እንዴ እኔም እኮ እንደሱ እኮ ያልኩኝ ነበር ታውቃለህ እሺ 2-0 እንዴ አውና ለካለ ነው ናውሊ 2-0 ነው እንዴ 1-0 ራቼ ነው ማምነው ራቼ 1-0 ነው 2-0 ጌታን 2-0 ነው ጌታን ይላል ደግሞ ያውቃል ይሄው ማርያምን ብለው ነው 2-0 ይሄው እንዳለ 2-0 ስላሉ ነው ከናውል ጋር ሶስተኛ ከዛ በፊት ስንት ነበረ ያሸነፋት ይሄ አሁን 7000 ያለቀ ከዛ በፊት 1-0 ነው አሸነፋችሁም እንዴ አንድ ጌም እኮ ነው የተቀጣ ነው እዚህ ጋር ወርስኪት 3 ታይምስ ማች በልበቱ ስለደመዳችሁ ችግር የለም ቴንክ ዩ gracias ጋይስ ሪፕል ብሩኬ ታይኑ በያ ዳን ሃፒ ሌትስ ጎ ኤቭሪዋን ታፕ ዘ ስክሪን ጌታ ነኝ በጣም ደስ ብሎኛል ዛሬ ጋይስ 1-0 ነው ኤኒ እናሸንፋችሁ ቲምወርክ አድርጉት ጋይስ ፍላወር ስፓም አድርጉት ስፓም ፍላወር የዚህ ፊልም ማለት ካንተ ህይወት ጋር ይገናኝ ምንድነው እስቲ ንገረኝ ከኔ ኧረ በስመ አብ በቃ ካንተ ህይወት እኮ የኔ ህይወት ምንድነው በቃ ትለፋለህ ናንዷ ሟች ነገር አየሽዋ የለፋ ሲሰጠው ሲካስ በትልቁ ነው ብዬ ነው ጤናዬ ችግር የለም ሳቅሽ አይደል ይሄ ፊልም ከፓፒ ጋር የሚገናኝ ታሪክ እስቲ አንተ ማርያም ነው የምሬን እኮ ምንድነው የሚለው በቃ ፊልሙን ካየ ይገባል በቃ ይሄ ዘፈን ሶኒና ሻሩክ የሚሰሩበት ፊልም ይሞታል ሻሩክ ምን አልከኝ ራቼ ምን አልከኝ ከኔ ወጌ ይገናኛል ራቼ ይዘፈን ዘፈኑን ክፈትልን አታቋርጥ ወሳኝ ቦታ ንገረኝ ቆይ ከኔ ወጌ ይገናኛል አይገናኝም ፓፒ እሺ አመሰግናለሁ ወይኔ ጉዲሽ ያሳዝኑ እናንተ ራስህ ገመረን ለተኛ እሺ አንቺ ማነው ሁለታችሁ ነው የምትወጡት መውጣት የምትፈልጉት እሺ 7 ጊዜ ጨዋችሁ የነቅላችሁ በተገኙበት ይገደሉ ተሸከማችሁኝ እግዚአብሔር ይስጣችሁ ተሸከማችሁ ሁሌ እኮ ነው ካልተሸከምን ማን ልንሸከመው ሁሌ እኮ ነው ለሚለው ነገር እሱን እንኳን ተው ወንድሜ በሚላዩን ሲሉና ዮና እንትና መጫወት ነበረባችሁ ዛሬ ዶን ዳንኤልና ኤርሜችዲ ስማ በህይወት ግን ደስተኛ እንደኔ ደስተኛ አለ ማጁድ ከረም ይባላል ቁማር ትክክለኛ አይደል
እኛን ደግፉ። ሐራም ነው። አዎ እውነት ነው። ማሙዴን አልመስልም። አረ የሆነ አይነ ቆሌጥ የሚባል የሆነ እመቤቴ አለ ምን እንደ የህንድ ፊልም እኮ አይምጥላል እኮ አረ ማን ይግባ። አረ ፍራይዴ ያስገቡ ሰው ካልሆነ ይወጣላችኋለሁ። አንድ ሰውማ ይግባላችሁ። እንዴ ለምረው የምትወጣው የት ነው? እኛ እኮ በጣም ተጫወትን ዛሬ በኢየሱስ። አራት የገባችሁ ናቸው። ሊና ምርጥ ሰው ያራዳ ልጅ ዴና ቦምቤ ልውሰድሽ እንዴ? ቦምቤ ነው ሞምባይ? ቦምቤ ይሻልሻል ወይስ ሙምባይ? ሆቴል ሙምባይ የሚለው ፊልም አይቷል። እሱ እኮ ምን ህይወቴ ማሪ እኔ ለሽኒ ቆንጆ ዱራዬ እኔና እኔ ምስኪን ፊልም ማለት እንደ ፊልም ነው እናቴ። እንትን የፍቅር ፊልም ደሞቼ ላስተዋውቅሽ እስቲ ጋረድ ላስተዋውቅሽ ይላል ሮኒ ሎፍቲ እንዴት ናችሁ? አንቺ ማጂ ሰላም ነው? ያና አሞማችኋል። ሎፍቲ ወንድሜ መጽሐፍ እንደነበረ ታምናለህ? ሲሰብከው የነበረው አምላክ ማን እንደሆነ ማወቅ ደግሞ የግድ መጽሐፉ ያስፈልጋል። ኦኬ። እና ከሙሴ መጽሐፍ አለ 125,000 ነቢያቶች አሉ ብለህ ታምናለህ? መጽሐፍ የተሰጣቸው አለ። መጽሐፋቸው መኖር አለበታ። የነበረውና አዲስ የመጣውን መጽሐፍ አንድ አይነት መሆን አለበታ። ኦኬ። የሙሴ መጽሐፍ አለ ብለህ ታምናለህ አንተው? ለምንድነው የማይኖረው? ለምንድነው የማይኖርበት ምክንያት ምንድነው? እስቲ አሳይኝ። አለኝ እኔ ኦሪት አለኝ። የት ኦሪት ዘፍጥረት ምናምን? እስቲ ሙሴ እንደጻፈው ማስረጃ እስቲ። ታዲያ ሙሴ ሙስሊም ሆነም በምን አወቅ አንተ? ምን አልከኝ? ምንም ሙስሊም እንደነበረ በምን አወቅ? መጽሐፉ የለም ብለህ ካመንክ ኦኬ። ሶ የኔ ማስረጃ ልስጥክ። አሁን እኔ ያንተ የምፈልገው ማስረጃ ነው እየሰጠሁህ ያለሁት። አሁን ያንተ ማስረጃ እኔ እንደዛ አላልኩም። እኔ አሁን የኔ መልስ ለመልስ ከመለስኩልህ አትቀበሉም። ስለዚህ እኔ አንተ የምትፈልገው መልስ ለመልስልህ ነው። አባ እሺ አስረዳኝ እስቲ። ከእስልምና ከነብዩ መሐመድ በፊት ህዝቦች ይኖራሉ እሺ እንዴት መሰለህ? አንድ ነገር ልንገርህ። አሁን አንተ ክርስቲያን ነህ አይደለ? ኦኬ። ክርስቲያን ከሆንክ ለምሳሌ የአንተ የምትተዳደርበት መጽሐፍ ምንድን ነው? መጽሐፍ ቅዱስ ይባላል። የአንድ ሰው መጽሐፍ አይደለም። ቆይ አይደለም፣ ቆይ ልመጣልህ ነው። ቆይ አዎ፣ ምን መሰለህ? መጽሐፍ ቅዱስ ማለት አንተ መለኮታዊ ግልጠት ነው ብለህ ነው የምታምነው አይደለ? ያ ማለት ስላለፈው ነገር ብጠይቅህ መጽሐፍ ቅዱስ ውስጥ ገብተህ ትነግረኛለህ። ስላለው ነገር ወደፊትም ስለሚመጣው ነገር ብጠይቅህ የምትመልስልኝ ከመጽሐፍ ቅዱስ ነው። እሺ እኔ ከየት ልመልስልህ ስትጠይቀኝ? ኦኬ ጥሩ። ከቁርአን በፊት መጽሐፍ ተሰጥቶ እንደነበረ ታምናለህ? አዎ ጥሩ። ለምሳሌ ነብዩ መሐመድ ነቢ እንደሚመጡ ከቀደምት ወይም ከሳቸው በፊት የነበረ መጽሐፍ መናገር አለበት አይደል? የሚመጣው ነቢ። ኦኬ እሱ መስፈርት ነው። መስፈርት ከሆነ ደስ ይለኛል። አይ መስፈርት ነው እያልኩ አይደለም። ለምሳሌ እከሌ እንደዚህ ነበረ ከምትለኝና እከሌ በወቅቱ በነበረ ሰው ነው አይደል ምስክርነት የሚሆነው። ለምሳሌ ሙሳ እኔ ልንገርህ፣ እኔ አንተ ባልከው በየትኛው መንገድ ሄድልሃለሁ። ቀጥል። እሺ ጥሩ። ለምሳሌ ኢሳ መጽሐፍ ተሰጥቶታል አይደል? የኢሳ መጽሐፍ የት ነው ያለው? እኛ እንትን አላህ በቁርአን ላይ ነገረን እንደተሰጣቸው ብቻ በቃ ማወቅ ብቻ ነው። እኛ ይኑር አይመለከተን። ምክንያቱም በምን አወቅ? አላህ ነገረና በቁርአን ምን ብሎ? እነሱ ሙስሊም እንደነበሩ እስልምና የሚባል ሃይማኖት የነቢያት ሃይማኖት እንደሆነ። ጥሩ። እኔ አንድ መጽሐፍ ጻፍኩኝ ልበልህ። መጽሐፍ ጽፌ እከሌ የዚህ እምነት ተከታይ ነበረ ብዬ መጽሐፌ ላይ ባሰፍረው ማስረጃ ምንድን ነው? ማስረጃ ምንድን ነው ብላ ጠይቀኝ እኮ። መጽሐፉ መለኮታዊ መጽሐፍ ነው አይደለም የሚለው ነው የሚቀጥለው ስቴፕ እኮ። ይሄኛው መለኮታዊ ከሆነ እኮ እነዛም መለኮታዊ ናቸው አይደል? ከሱ ኋላ በፊት የነበሩትን እኮ ምን መሰለህ፣ አሁን ምን መሰለህ፣ እኛ ጥያቄ ስንጠይቅ የምንመልሰው ቁርአን መጽሐፍ ላይ ቁርአን የሚባለው መጽሐፍ መለኮታዊ መጽሐፍ ነው ብለን እናምናለን። ገባህ? ልክ አንተ መጽሐፍ ቅዱስ መለኮታዊ መጽሐፍ እንደሆነ ማለት አንተ ቆይ ልንገርህ፣ በስላሴ ታምናለህ? አምናለሁ።
እስቲ ከመጽሐፍ ቅዱስ ውጪ ማስረጃ እስቲ። አሃ መጽሐፍ ቅዱስ እኮ አንድ ሰው ብቻ አይደለም አልኩህ እኮ የብዙ ሰው ነው። በቃ እሺ 40 ሰው የጻፉት ነው። ለምሳሌ አንድ ጻፊ ንገረኝ። የሙሴ መጽሐፍ ስትለኝ የሙሴ መጽሐፍ አወጣልሃለሁ። የዳዊት ስትለኝ ዳዊት ነው። የሙሴ ማን የጻፈው? የሙሴን ማን የጻፈው? ሙሴ። ማስረጃ እስቲ። ከኋላ የሚመጣው ይነግረኛል። ሙሴ እንደተናገሩ ሙሴ እንደጻፈው ብሎ ይነግረኛል። ደግሞ ከሆነ ጊዜ መጣ ማለት ነው። በቃ ስለዚህ የሙሴን መጽሐፍ ሙሴ እንደጻፈው መረጃ የለም፣ ሌላ ሰው ነው የሚነግርህ። ኦኬ እሺ ጥሩ። አሁን የነብዩ መሐመድ ነብይ መሆናችሁ የሚነግረኝ ማን ነው? ኖ የሙሴን እንጨርስ። እኔ አሁን በአንተ ስታንዳርድ ነው እየሄድኩ ያለው። ያንተን ስታንዳርድ አሟላልኝና በአንተ ስታንዳርድ እኔ እመጣላለሁ። የሙሴን መጽሐፍ የኦሪት መጽሐፍ ሙሴ መጽሐፉን ማስረጃች ከሱ ኋላ ደግሞ ይነግረኛል። ሙሴ እንደተናገሩ ሙሴ እንደጻፈው ብሎ ይነግረኛል እንጂ ሙሴ እንደጻፈው መረጃ የለህም። ግን ከሙሴ በኋላ ያለው ሰው ሙሴ ሳይሆን ሌላ ሰው ነው ምስክር የሚሰጠኝ። ከሱ ኋላ የሚመጣው ወይም ዳዊት ሊሆን ይችላል። ዳዊት ሊሆን ይችላል። ስጠኝ። ለምሳሌ ይሄ ጥያቄ እኮ አንተ ጋር በጠይቄ ይከብዳል። ችግር የለውም። እኔ አንተ ስታንዳርዱን አሟላልኝ እንጂ ለኔ አትጨነቅ። እኔ መጽሐፍ ቅዱስ የአንድ ሰው ወይም ኖ ስለ ሙሴ እንጨርስ። ስለ ሙሴ እንጨርስ ስለ ሙሴ እንጨርስ እኮ ገባኝ እኮ አሁን እኮ ስለ ሙሴ እንሂድና ከዛ እንቀጥላለን። አንተ ስታንዳርዱን ሙላልኝ እንጂ እኔ ለአንተ ታጥቄ ነው ደግሽ የምድርክ። ቀጥል። ገባኝ። አሁን ጠይቁኝ ብለው ያረ ይገባሁት እኮ አሁን ምን መሰለህ፣ እኔ አሁን የጠየቀኝ ጥያቄ ኦልሬዲ በቃ ከቁርአን ነው የምመልሰው፣ ግን አትቀበልም አንተ ከቁርአን። ለዚህ ነው ዘላለምን የምትለው። ስለዚህ አንተ የምፈልገው መልስ ነው ልመልስልህ የፈለኩት። ሙሴ ኦሪትን ስለመጻፉ ኖ ሙሴ ኦሪትን ስለመጻፉ ከሙሴ ቀጥ በኋላ ያለ ለሙሴ ምስክርነት የሰጠን ሰው መረጃ ስጥ። እየሰማኝ አይደለም አባስ? እየሰማሁ ነው። እኔ እኮ ሙሴ እንደዚህ ብሏል ብዬ እኮ ሙሴ ብቻ ለምከተለው ከሙሴ ኋላ ያለው ደግሞ እኮ ስጠኝ አልኩህ እኮ። ምን ልስጥህ? ሙሴ ኦሪትን እንደጻፈው ከሙሴ ሌላ መረጃ አስጠኝ። እሺ ሙሴ የለውም። እሺ ሌላ ስለ ሙሴ ተናገሩ። አንተ የኢሳ መጽሐፍ ልትሰጠኝ ትችላለህ? ነብይ ነው ብለህ ትከተለዋለህ አይደል? የኢሳ መጽሐፍ ስጠኝ እኮ አሰጠኝም። አንተ አሰጠኝም ነገርኩህ እኮ እኔ የኔ መጽሐፍ እኮ ከሌለ የለም እኮ ከሌለ የለም፣ ካለ አለ በለኝ። እነ ኤርሚያስ አሉ እኮ አምጣ። ሙሴ ኦሪትን ጻፈ የሚል ማስረጃ ስጠኝ። ስጠኝ ማስረጃ አሉ እኮ ስጠኝ። ስለሆነ አሁን ለማውጣት አትመጭም። ቁጥር ስጠኝ፣ እኔ ከፍትልሃለሁ። ራሴ ከፍተዋል። አንተ ስታነበው አውዱን ተከትላ አታነበው እኮ። በቃ አንብብልኝ። እሺ ከፍተህ አሁን ማስረጃ ትሰጠኛለህ እኮ። ስጠኝና እንቀጥል። ነቢያቶች ሁሉ ሙስሊም ነው ካልከኝ ነቢያቶች የሰበኩት መጽሐፍ ልትሳሳይን ትችላለህ? ጎቤ ምን ብሎ ነው ያስተማሩት? የጠየቅከውን ትመልሳለህ ወይስ ለሌላ ሰው ድል ልስጥ? ለአንድ ሰው ምስክር ራሱ ያሰውየ ነው እንደሚሆነው። ፍርድ ቤት እንኳን ብትሄድ 3 ሰው ምስክር ምን ያዝገኛል ባለ። እሺ ኤም አለሽ? ኤም ወይ አለው። እሺ ሰላም፣ እንዴት ነህ? ደህና ነኝ። እንዴት ነሽ? እሺ ቀጥይ። አለን እኔ እንኳን ሁሱን ነበር የፈለኩት። ከዚህ በፊት እሱ ጋር የገባው ስማር ነበር። እሺ በቃ ጠብቂው ከፈለግሽ። ወይ ጥያቄ ካለሽ አለው። ምን ነበር? እሺ ሰላም ነው። እንዴት ነሽ? ይሰማ ልጆች አለ። አልሐምዱሊላህ። እሺ ይሰማ ልጆች ማለው እሱ መርሐባ። እሺ ቀጥይ። ይሰማል? ይሰማል ግን ሚውት አድርግ፣ ትንሽ ጫጫታ አለ። እሺ ከተሰማ እዚህ መብራት የለምና በጀነሬተር ምናምን ምናልባት ሚውት አድርግ፣ አዳምጣትና መልስላት። እሺ ጥያቄሽ ምንድን ነው?
ሁሱ ከዚህ በፊት አንተ ጋር ገብቼ ስማር ነበር አስታውሰኝ ከሆነ እና ትምህርቱን ከተረዳው በኋላ ሙስሊም መሆን ፈልጋለሁ ምናምን ብዬ ነበር እና አሁን ሻሃዳ መያዝ ፈልጋለሁ በጾሙ ማለት ነው። ማሻአላህ ማሻአላህ። እሺ የምለውን ቃል አብረሽ እየተከተልሽ በይ። ይሰማሻል? የምለውን ቃል አብረሽ እየተከተልሽ በይ። እሺ ሚዩት አታድርጊ። أشهد أن لا إله يسمى لا إله إلا الله وأشهد أن محمدا رسول الله ማሻአላህ። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ስለ ሶላት አሰጋገድ በመማር ሶላት መስገድ ጀምሪ። አሁን ያለንበት ጾም ነው። ከነገ ቀን ጀምረሽ ለጾም ትጀምሪያለሽ። እስላማዊ ትምህርቶች እንድትማሪ አድሚኖች ሴቶች ፎሎ ያደርጉሻል፣ በውስጥ ያናገሩሻል። እንትን ጀምሪ፣ ትምህርትን ከነሱ ጋር ትጀምራለሽ ማለት ነው። እና እንደዛ አድርጊ። ስምሽ ማን ነበር? ማን ነበር ስምሽ? እሺ ሃይማኖት። መቀየር ከፈለክሽ መቀየር ይቻላል፣ ካልፈለክሽ ችግር የለውም። መቀየር የምትፈልጊ ከሆነ ደግሞ እቀይርልሻለሁ። ደስ የሚልሽ ስም አለ ወይስ እኛ እናውጣልሽ? ደስ ይለኛል የምመኘው ስም። መርሐባ ሀያት፣ ደስ የሚል ስም ነው። ማሻአላህ። እሺ አድሚኖች በውስጥ ፎሎ አድርጓትና አገኟት፣ አዋራት። እሺ የእስላማዊ ትምህርት የምትማሪበት ግሩፕ ያስገቡሻል። እየመጣሽ ተከታታይ ጥያቄዎች ሲኖሩስ ጊዜ ደስ ባለሽ ጊዜ ደስ ያለሽን ጥያቄ መጥተሽ መጠየቅ ይቻላል። እሺ አዛን ስለተባለ እኔ አሁን ፊክራ ላይ ልሆን ነው። ቀጥሉ እናንተ ከተመቻቸው ልጆች። እሺ ማን ነው? ዚክራን ፎሎ አድርጊያትና በውስጥ ታስገባሻለኝ። እሺ አንድ ቁጥር ጻፊላት ዚክራ። ዛህራን አስገቧት። ዛህራ መታለች። በተለይ ዛህራ ኡሙይመንም አለች ከታች። السلام عليكم ورحمة الله وبركاته. سمعنا؟ ورحمة الله وبركاته. تسمع يا شباب. እሺ ሰላም ምን እንዴት ነሽ? ሰላም አለይኩም። አላ አልሐምዱሊላህ። እሺ ፎሎ አድርጌሻለሁ። ፎሎ መልሽልኝና በውስጥ እናወራለን ኢንሻአላህ። እሺ መልስልሻለሁ። እሺ አሁን ነው የቴሌግራም ቁጥርሽ ላክልኝ። ባረከላሁ
መልሼልሻለሁ ውዴ። እሺ ሀቢበት እሺ። ሰው የለም እንዴ? እንትን ክርስቲያኖች አላቸው? በዛ ገብቷል። በዛብህ እሺ ጃቢር አለ? ከላይ የገባው እስኪ የጻፈው ነገር አለ ጠይቂው። እሱን ከላይ ያለው ልጅ አናግረው። አይ እናንተ መቀጠል የምትችሉ ከሆነ ያቀጥሉ። ጀማል ጃቢር አለ? ጃቢር አለ? ያ ፍጡር ደረሰን። አይመችም ማለት ነው። እሺ የገባው ከላይ በዛብህ ሚውታን ሳይሰማህ ይሰማል። እንዴት ነህ? ሰላም ነው? ሰላም ነኝ። ምንድን ነበር ከስር የጻፍከው? አስተያየቴን የጻፍኩት። ስንት አምላክ ነው የምታመልከው አንተ? አንድ አምላክ። የአንድ አምላክ ተወልዷል ብለህ ታምናለህ? ተወልዷል ማለት ከማርያም ተወልዷል ብለህ ታምናለህ የአንዱ አምላክ? አዎ በትክክል። ያልተወለደው አለ ማለት ማርያም ያልወለደችው አምላክ አለ? አንድ አምላክ ነው ማመልከው እኮ አልኩ እኮ። ያ አንዱ አምላክ ከማርያም ከተወለደ ያልተወለደ አምላክ አለ ወይ? አንድ አምላክ አለ፣ እሱም እኛን ያድን ዘንድ ስጋ ለብሶ ከማርያም ተወልዷል እኮ። ነገርከኝ እኮ ተወልዷል እኮ አልከኝ። ያልተወለደ አለ ወይ እያልኩ ነው። እኔ ደግሞ አለ የለም አልገባኝም። አንድ አምላክ ነው አይደለ? ያ አምላክ ደግሞ ከቅድስት ድንግል ማርያም ተወልዷል፣ ስጋ ለብሶ ወደኛ መጥቷል። እሺ አብ ተወልዷል? አብ አባት ነው። ተወልዷል ወይ እሱ? ምንድነው አላልኩም። የተወለደው ወልድ ነው። አረ በፈጣሪ ቅድም እኮ አንዱ አምላክ ተወልዷል ብለኸኛል። እሺ ሰምተህ ቃልህን አትርሳው። የተናገርከውን ያልተወለደ አብ ተወልዷል ወይ ብዬ እየጠየቅኩ ነው። ተወልዷል አልተወለደም? አብ ወላጅ ነው እንጂ ተወላጅ አይደለም። ይወለድ አይደለም። አምላክ ነው አይደለ አብ? አዎ። ስለዚህ ያልተወለደ አንድ አምላክ አለው ማለት ነው አይደለ? የወላ አምላክ አንድ አምላክ ነው። አንዱ እኮ ተወልዷል አልከኝ ከማርያም። ይኸው ስንት አምላክ ነው የምታመልከው አልኩህ። አንድ ነው አልከኝ። ያ ተወልዷል እንዴ ስልህ አዎን አልከኝ አይደለ? ስለዚህ ያልተወለደ አለ እንዴ ብዬ ስጠይቅህ አዎን አልከኝ። ስለዚህ አንድ ያልተወለደ አለ፣ አንድ የተወለደ አለ አይደለ? አምላክ በመለኮቱ አንድ ነው፣ በአምላክነቱ አንድ ነው፣ በግብር ደግሞ ሶስት ነው ብለን እናምናለን። የትኛው ነው ተወልዷል ያልከኝ ታዲያ? አንድ አምላክ እኮ ነው አለ ያልከኝ። የትኛው ነው የተወለደው? ወልድ እኮ አምላክ ነው አይደል? ወልድ አዎ እኮ አንዱ አምላክ ከተወለደ ያልተወለደ አለ ወይ ያልኩ ስለህ ያልተወለደም አልከኝ። ስለዚህ ስንት ያልተወለደ አለ፣ ስንት የተወለደ አለ? በመለኮት አንድ ነው። ወይ ጉድ እኮ የአንዱ መለኮት እኮ ተወልዷል አልከኝ እንትናዬ። ስለዚህ ያልተወለደ አንድ አለ፣ አብ የሚባለው አልተወለደም፣ የተወለደው ወልድ ደግሞ ተወልዷል። የነገርከኝ ደግሞ አንድ አምላክ ነው ማመልከው፣ ያ አንዱ አምላክ ተወልዷል አልከኝ። ስለዚህ አሁን ስትቆጥራቸው ደግሞ አንዱ አልተወለደም። ስንት አምላክ ነው ያለ? ሚስጥሩን ብነግርህ ሚስጥሩን ትችላለህ? ስለ አምላክ አንድነት ሶስትነት። ኦኬ ንገረኝ፣ የተጻፈውን ንገረኝ። የተጻፈው አምላክ በአምላክነቱ በአገዛዝ በስልጣን በመለኮት አንድ ነው። በስም በግብር ደግሞ ሶስት ናቸው።
ኦኬ እስኪ መጽሐፍ ቅዱስ ላይ አውርድና ስጠኝ ይሄን የተናገርከው ቃል በቃል አታገኘው የሌለ ነገር ነው ታዲያ አስተምሮትህ የሌለ ነገር ነው ያስከው አንድ አምላክ አለ አልከኝ ቅድም ያ ተወልዷል አልከኝ አብ እንዳልተወለደ ነገርከኝ መንፈስ ቅዱስ ተወልዷል እሱ ሰራጼ ነው ይወለድ አይደለም በጣም ጥሩ ስለዚህ አንድ ተወልዷል ያልከው ዝም ብለህ ነው ያወራው ማለት ነው ምክንያቱም አንድ ተወልዷል አልከን ያልተወለዱ ሁለት አሉ አንድ ሲደመር አንድ መቼም እኩል ይሆናል አንድ አትለኝማ ሶስት አምላክ አለው አይደለ እሺ መጽሐፍ ቅዱስ አንበባል እኮ ስጠኝ ማስረጃውን ካለ ወይም አንተ እንደተናገርከው አንዱ ጸራጺ ነው አንዱ ደግሞ አባት ነው አንዱ ተወላዲ ነው ያልከውን አንድ አምላክ በሶስት አካል ለማለት የፈለከው ነው እሱን አውርድና መጽሐፍ ቅዱስ ላይ ስጠይቀው ብዬ ነበር ስጠይ ካለ መጽሐፍ ቅዱስ አንበበ ከሆነ ኦሪት ዘፍጥረት ላይ የአብርሃም እንግዳ ሆኖ የመጡት በሶስት ሰዎች የተመሰሉት እነሱ ስላሶች ናቸው እኮ አምላክ መሆናቸውን ስጠኝ እነዛ የመጡት መላእክት ናቸው እዛው መጽሐፍ ላይ ይናገራል እኮ መላእክት እንደሆኑ ወደ ሉጥ የተላኩ መላእክት ናቸው እዛ ጋር አብ ወልድ መንፈስ ቅዱስ እንደሆኑ ማስረጃ አለ አብ ወልድ መንፈስ ቅዱስ መሆናቸውን በወንጌል በሐዲስ ኪዳን ነው የሚመሰክረው ኦኬ እነዛ ሶስት አካል ለምሳሌ አብ ወልድ መንፈስ ቅዱስ አንድ አምላክ የሚላለ መጽሐፍ ቅዱስ ላይ አዲስም ብሉይም ላይ አዲስ ኪዳንም ኦር ብሉይ ኪዳንም ላይ አብ ወልድ መንፈስ ቅዱስ አንድ አምላክ የሚላለ ቃል በቃል አታገኘውም የናንተ መጽሐፍ ቃል በቃል ነው የተጻፈው ሁሉም ነገር ቃል በቃል ነው የሚገኘው የናንተ መጽሐፍ ላይ ይሰማል ለኔ እየተሰማኝ ነው ከተሰማ ቅድም እንደነ